ሰላም ውድ ተማሪዎች እንዴት ናችሁ? ሳምንቱ ወሩ እንዴት እያለፈ ነው? መቼም ያቀዳችሁት እየተሳካላችሁ እንደሆነ ገምታለሁ። በባለፈው በኢቲኤል ቲዩቶሪያል ላይ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ፓርት ኔቸሩን የሂስትሪን እና ደግሞ ዩዙን ለማየት ሞክረን ነበር። በአሁኑ ደግሞ እዚህ ጋር እንደምትመለከቱት 1.3 ሶርስ ኦፍ ሂስትሪ የሚለውን ለማየት እንሞክራለን ማለት ነው። ስለዚህ ከስሙ እንደምትረዱት ሶርስ ኦፍ ሂስትሪ ማለት ሌላ ነገር ማለት አይደለም። የሂስትሪው ወይም ደግሞ የታሪኩ ምንጭ ምንድነው የሚለውን ነገር የሚያስረዳን ነው ማለት ነው። ስለዚህ ይሄ በኢቲኤል ቲዩቶሪያል የተዘጋጀ ሾርት ኖት ነው። ይሄን በመጠቀም ለጥናታችሁ ቀለል ባለ መንገድ ልትወስዱት ትችላላችሁ ማለት ነው። ከታች ሊንክ አስቀምጥላችኋለሁ ኮሜንት ቦክሱ ላይ። ቴሌግራም ቻናላችን ላይ በመግባት ይሄን ፒዲኤፍ ማግኘት ትችላላችሁ ማለት ነው። ስለዚህ ይሄን ያልካልኳችሁ ዳይሬክትሊ ወደ ትምህርታችን ልግባ። የመጀመሪያው historians are not creative writers like novelists. Therefore, the work of historians must be supported by evidence arising from sources. ስለዚህ እዚህ ጋር ምንድነው የሚለን ሂስቶሪያኖች ማን እንደሆኑ ባለፈው ለማውራት ሞክረናል። ሂስቶሪያን ማለት ጸሐፊዎች እንደማለት ነው። ታሪክን የሚጽፉት ሂስቶሪያኖች ተብለው ይጠራሉ። ስለዚህ እነሱ ክሬቲቭ ራይተሮች አይደሉም ወይም ደግሞ ፈጥረው የሚጽፉ ራይተሮች አይደሉም። ላይክ ኖቨሊስትስ ኖቨሊስት ማለት ልቦለድ ጸሐፊዎች እንደማለት ነው። ስለዚህ ላይክ ልቦለድ ጸሐፊዎች እነሱ ፈጥረው የሚጽፉ አይደሉም ማለት ነው። ወይም ደግሞ አንድ ነገር ሰርተው የሚጽፉ አይደሉም። እንደ ልባቸው እንደፈቀደ የሚጽፉ አይደሉም። የልቦለድ ጸሐፊዎች አይደሉም ማለት ነው። ስለዚህ therefore the work of historians must be supported by evidence. ስለዚህ በዚህ ምክንያት የወርክ ኦፍ ሂስቶሪያን ወይም ደግሞ የሂስቶሪያን ወርኮች ግዴታ በኤቪደንስ ወይም ደግሞ በመረጃ መደገፍ አለበት። arising from sources ከምንጮች። ያ መረጃ ደግሞ የሚመጣው ከየት ነው? ከምንጮች። ስለዚህ ከምንጮች አራይዝ የሚያደርግ መረጃ ላይ ግዴታ መደገፍ አለባቸው ማለት ነው። ስለዚህ ላይክ ልቦለድ ጸሐፊዎች እነሱ ክሬቲቭ አይደሉም አንደኛ። ሁለተኛ ደግሞ ክሬቲቭ ካልሆኑ ደግሞ ከየት ነው የሚያመጡት ከተባለ ከምንጮች ከሶርሶች። ያ ሶርስ ደግሞ ለምን አስፈለገ ከተባለ ምክንያቱም ስራቸው ግዴታ በኤቪደንስ መደገፍ ስላለበት ማለት ነው። ስለዚህ እቺኛዋ ስላይድ ይሄንን ነው የምታወራው ማለት ነው። ስለዚህ historians are not creative writers like novelists እንደ ልቦለድ ጸሐፊዎች ክሬቲቭ ራይተሮች አይደሉም። therefore the work of historians must be supported by evidence arising from sources. በኤቪደንስ መደገፍ አለበት፣ በመረጃ መደገፍ አለበት። ከሶርስ የሚመጣ ወይም ደግሞ ከምንጮች የሚመጣ መረጃ መደገፍ አለበት ማለት ነው። ኦኬ ማለት ነው። ኦኬ ይሄንን ካየን ሶርስ ማለት ምን ማለት ነው የሚለውን ነገር ለመመልከት እንሞክር። sources are instruments that bring to life what appear to have been dead. ሊሞት ወይም ደግሞ የሞተውን ነገር ወይም ደግሞ ሊሞት ያለውን ነገር እነዚህ ኢንስትሩመንቶች bring to life ወደ ላይፍ የሚመልሱት ናቸው ማለት ነው። ለምሳሌ የሚስተር ኤክስ ወይም ደግሞ ጥላሁን ገሰሰን ብዙ ጊዜ ታውቁታላችሁ እና እሱ እንግዲህ ሞቷል። ከመቃብር በታች ነው ማለትም ደግሞ ከአፈር በታች ነው ለማለት ፈልጌ ነው። ይቅርታ እና አርፏል። ግን ደግሞ እስካሁን በህይወት አለ። በማን ልቦና ውስጥ? በእኛ ልብ ውስጥ እስካሁን አለ። ምክንያቱም የሰራቸው ስራዎች ከመቃብር በላይ ስለሆኑ ማለት ነው። ስለዚህ ይሄንን ነገር ደግሞ የሰራቸውን ስራዎች ደግሞ ሊጽፉለት የሚችሉት ጸሐፊዎች ከየት ተነስተው ነው? ከሶርሶች ተነስተው ነው ማለት ነው። ስለዚህ ሶርሶች ለዚህ ነው እነዚህ ኢንስትሩመንቶች ናቸው ወይም ደግሞ ወደ ላይፍ መመለሻው አሁን እንዳልነው ማለት ነው። የሙዚቀኛውን የአርቲስት ዶክተር ጥላሁን ገሰሰን እንግዲህ የእሱን ታሪክ ለመጻፍ ወይም ደግሞ ለማንሳት ግዴታ ሶርሶች ስለሚያስፈልጉ ሶርሶች ኢንስትሩመንቶች ናቸው። ከመቃብር በታች የሆነውን ከአፈር በታች የሆነውን ሰው ወደ ላይፍ የሚመልሰው በታሪክ ወይም ደግሞ ስሙን በማንሳት ከመቃብር በላይ የሚያውሉት ኢንስትሩመንቶች ምን ናቸው? ሶርሶች ናቸው ማለት ነው። ስለዚህ ይሄንን ነገር instruments that bring to life what appear to have been dead የሚለው እዚህ ጋር ነው ማለት ነው። ስለዚህ without sources there is no history. ከሶርሶች ወይም ደግሞ ካለ ምንጭ ምንም አይነት ሂስትሪ ሊኖር አይችልም። ታሪኮቻችን
ካለ ምንጮች ሊጻፉ አይችሉም ማለት ነው ታሪክ የሚባል ነገር ሊኖር አይችልም ምንጭ የሚባል ነገር ከሌለ ማለት ነው ይሄንን ነገር ማስተዋል መቻል አለባችሁ ሌላኛው sources are ሌላኛው ዴፊኒሽናቸው ማለት ነው sources are key to the study and writing of historyን ወይም ደግሞ ታሪክን ለማጥናት ሆነ ለመጻፍ ኪ የሆኑ ነገሮች ምን ተብለው ይጠራሉ ሶርሶች ወይም ደግሞ ምንጮች ተብለው ይጠራሉ ማለት ነው ስለዚህ እነዚህ ምንጮች ወደ ሁለት ይከፈላሉ primary sources and secondary sources ተብለው ማለት ነው let's see first primary sources በመጀመሪያ እንየው primary source የሚባሉት are ኦሪጂናሎች ናቸው ወይም ደግሞ ዋነኞቹ ናቸው ፌክ አይደሉም ወይም ደግሞ በመጀመሪያነት የተቀዱ ናቸው ማለት ነው or first handed in their proximity to the event both in time and in space በስፔስ ሆነ በታይም የመጀመሪያዎቹ ናቸው ማለት ነው ወይም ደግሞ ኦሪጂናሎቹ ናቸው ለምሳሌ ሚስተር ኤክስ አለንበል ሚስተር ዋይ አለንበል ሚስተር ኤክስ እና ሚስተር ዋይ ፋይት ያያረጉ ነበር አያርጉና ፋይት ያያረጉ ነበር እና ፋይት በሚያረጉበት ጊዜ ሚስተር ዜድ ያያቸዋል ከዛ ሚስተር ዜድ አይቷቸው ለባለቤቱ ሚስተር ኤ ለባለቤቱ ሚስተር ኤ ለምትባለዋ ሂዶ ይነግራታል ከዛ ደግሞ ሚስተር ኤ ደግሞ ሂዳ ለህብረተሰቦቹ ወይም ደግሞ ለወላጆቻቸው እንደተደባደቡ ሚስተር ኤክስ እና ሚስተር ዋይ ትነግራቸዋለች ማለት ነው ስለዚህ አሁን ከዚህ ውስጥ ምንድነው የምንረዳው ሚስተር ኤክስ እና ሚስተር ዋይ የድርጊቱ ፈጻሚዎች ናቸው ሚስተር ዜድ በመጀመሪያ ጊዜ ያያቸው ነው ወይም ደግሞ ፕራይመሪ ሆነው ሶርሳቸው ነው ኦሪጂናሉ ነው ማለት ነው ኦሪጂናሉ በታይም ሆነ በስፔስ ለመጀመሪያ ኦሪጂናል የመጀመሪያ ጊዜ ወይም ፈርስት ሃንድድ የተባለው ያያቸው ማን ነው ሚስተር ዜድ ነው ሚስተር ዜድ ደግሞ ሂዶ ከእንደገና ለሚስ ኤ ነገራት ማለት ለሚስ ኤ ነገራት ስለዚህ ሚስ ኤ ደግሞ ምን ትሆናለች ማለት ነው ሰከንደሪ ሶርስ ወይም ደግሞ ሰከንድ ሃንድ ፐብሊሽድ ትሆናለች ማለት ነው ሰከንድ ሃንድ ናት ከሚስተር ዜድ ነው የሰማችው እንጂ ዳይሬክትሊ አላየችም ያንን የተፈጸመው ነገር ማለት ነው ስለዚህ ይሄ ቀለል ያለ ኤግዛምፕል ይመስለኛል ማለት ነው እንግዲህ ከያዛችሁት ማለት ነው ኦኬ ስለዚህ ኤግዛምፕሎቻቸውን በመንመለከትበት ጊዜ primary sources are ይላል primary sources እነዚህን ሁሉንም ኤግዛምፕሎች መሸምደድ መቻል አለባችሁ ምክንያቱም ይሄ በኮንሰፕት ነገርያችሁ የሚገባችሁ ነገር ብቻ አይደለም በደንብ መያዝ መቻል አለባችሁ ፈተና ብዙ ጊዜ ስለሚመጡ ማለት ነው ስለዚህ primary sources are manuscript ማለት hand written የሆኑ ማቴሪያሎች ማለት ነው በእጅ የተጻፉ ማቴሪያሎች manuscripts ተብለው ይጠራሉ ማኑስክሪፕቶች ሊሆኑ ይችላሉ ዲያሪዎች ሊሆኑ ይችላሉ ሌተሮች ሊሆኑ ይችላሉ ሚኒትስ ደቂቃዎች ሊሆኑ ይችላሉ ኮርት ሪኮርዶች ሊሆኑ ይችላሉ አድሚኒስትሬቲቭ ፋይልስ ሊሆኑ ይችላሉ ትራቨል ዶክመንትስ ሊሆኑ ይችላሉ ፎቶግራፍስ ሊሆኑ ይችላሉ ማፖች ቪዲዮዎች ኦዲዮ ቪዥዋል ማቴሪያልስ ሊሆኑ ይችላሉ ኤንድ ኦልሶ በዋነኝነት አርቲፋክትስ ሊሆኑ ይችላሉ እነዚህ አርቲፋክትስ የሚባሉት ደግሞ ኮይኖች ሳንቲሞች ሊሆኑ ይችላሉ ፎሲልስ ቅሪተ አካሎች ሊሆኑ ይችላሉ ዌፐኖች utensils እነዚህ አይነት ነገሮች ማለት ነው and also buildings እነዚህ የመሳሰሉት ነገሮች ሊሆኑ ይችላሉ ማለት ነው ስለዚህ አርቲፋክቶችንም በደንብ መያዝ መቻል አለባችሁ ማለት ነው ሌላኛው secondary sources ናቸው secondary sources ምን አይነት ሶርሶች ናቸው ብለን ስናወራ ቀደም እንዳለው ነው ሚስ ኤ የማንን ነው የምትወክለው የሰከንደሪ ሶርስ ነው ብለናል በቀደሙ ኤግዛምፕል ላይ ማለት ነው ስለዚህ ሰከንድ ሃንድ ፐብሊሽድ አካውንት ኦፍ ፓስት ኢቨንት ማለት ነው ሰከንድ ሃንድ ናት ወይም ደግሞ ፈርስት ኢቨንቱ ላይ with a time and with that space ያንን ነገር ተፈጽሞ አላየውም ግን ደግሞ ከሰው ሰምቶት ሊሆን ይችላል ወይም ደግሞ ከሰው አይቶት ወይም ደግሞ ሰው ነግሮት ሊሆን ይችላል ማለት ነው ስለዚህ ያ secondary source ተብሎ ይጠራል ማለት ሁለተኛ ሶርስ ነው ወይም ሁለተኛ ምንጭ ነው ማለት ነው secondary sources they are written long after the event has occurred and often based on primary sources ማለት ነው secondary sources በፕራይመሪ ሶርሶች ላይ ዲፔንደንት ናቸው ወይም ደግሞ ቤዝድ ናቸው ቅድም እንዳልነው ማለት ነው ምክንያቱም ሚስ ኤ በማን ላይ ዲፔንደንት ነበረች በሚስተር ዜድ ላይ ዲፔንደንት ነበር ስለዚህ ቤዝድ ናት በፕራይመሪ ሶርሶች ላይ ቤዝድ ናቸው also ደግሞ they are written long after the event has occurred ኢቨንቱ ኦከር ከሆነ በኋላ ሎንግ አፍተር ነው ያ ነገር እነሱ ኦከር የሚያረጋው ወይም ደግሞ የሚናገሩት ወይም ደግሞ የሚጻፈው
በእነሱ የሚጻፈው they are written የሚጻፉት ማለት ነው እነዚህ ሰከንደሪ ሶርሶች የሚጻፉት ያ ኢቨንት ወይም ደግሞ ለምሳሌ የቀድሞ ኤግዛምፕል ላይ ሁለቱ እየጣሉ ነበር ያለው አይደለ ስለዚህ ሁለቱ ይጣሉበት ኢቨንት ሎንግ አፍተር ከሱ በኋላ ከጣሉ ከቆዩ በኋላ ነው ኢቭን ለማገላገል እንዳይመች ማለት ነው ከቆዩ በኋላ ነው ሂዳ ሚስ ኤ ለቤተሰቦቻቸው የተናገረችው ማለት ነው ስለዚህ ያ ሎንግ አፍተር ነው ከሱ በኋላ ነው እንደሱ ልክ የሚጻፈው ማለት ነው ይሄም ሰከንደሪ ሶርሶችም የሚጻፉት የሆነ ኢቨንት ከተከናወነ ሎንግ አፍተር በኋላ ነው ያ የሚጻፈው ኦልሶ ደግሞ ፕራይመሪ ሶርሶች ላይ ዲፔንደንት እንደሆነ መርሳት የለብንም ማለት ነው ሌላኛው examples of secondary sources በመናይበት ጊዜ ኤግዛምፕሎቻቸው አርቲክልስ ሊሆኑ ይችላሉ ቡክስ ሊሆኑ ይችላሉ ቴክስት ቡኮች also ሊሆኑ ይችላሉ ቡክ ብቻ አይደሉም ቴክስት ቡኮች ሊሆኑ ይችላሉ ባዮግራፊዎች ሊሆኑ ይችላሉ ስለራሳችን ባዮግራፊዎች ሊሆኑ ይችላሉ published stories or movies published ስቶሪዎች ወይም ደግሞ ሙቪዎች ሊሆኑ ይችላሉ የተለያዩ ነገሮች ሊሆኑ ይችላሉ ማለት ነው ስለዚህ እነዚህን ነገሮች ኤግዛምፕል ብለን መውሰድ እንችላለን ማለት ነው ሌላኛው secondary materials give us what appear to be finished እዚህ ጋር ነው ማተኮር ያለባችሁ what appear to be finished account of a certain historical periods and phenomena ስለዚህ እነዚህ ሰከንደሪ ማቴሪያሎች ብዙውን ጊዜ ጊቭ የሚያደርጉ ምንድነው ፊኒሽድ የሆነ ነገር ያለቀለት ነገር ነው የሚሰጡን ማለት ነው የሚሰጡን ያለቀለት ነገር ነው ኢቨንቱ ኦሬዲ ያለቀለት ነገር ነው ወይም ደግሞ የተሳካለት ነገር ነው ግን ይሄ ማለት ይላል እዚህ ጋር nevertheless no history work can be taken as final as a new sources keep coming to light ስለዚህ ይሄ ማለት ግን ይሄ የሰጡን ኢንፎርሜሽን ፋይናል ነው ወይም ደግሞ የመጨረሻ ነው ማለት አንችልም ምክንያቱም አዳዲስ ምንጮች በሚመጡበት ጊዜ አዳዲስ ስራዎች አዳዲስ ሂስትሪዎች ይጻፋሉ ማለት ነው አዳዲስ ምንጮች በወጡ ቁጥር ማለት ነው ስለዚህ ይሄ ነገር ሊሆን ስለሚችል ይሄንን ነገር ፋይናል ማለት አንችልም ግን ደግሞ ፊኒሽድ የሆኑ አሪፍ የሆኑ ስራዎችን ሰከንደሪ ማቴሪያሎች ይሰጡናል ግን ደግሞ ይሄ ፋይናል ስራን ይሰጡናል ማለት አይደለም የሚለውን እዚህ ጋር በማይንዳችሁ ኪፕ ማድረግ መቻል አለባችሁ ማለት ነው ሌላኛው ከፕራይመሪ ሶርስ ኤንድ ሰከንደሪ ሶርስ ቀጥለን የምናነሳው ኦራል ሶርስስችን ነው ኦራል ሶርስስ የሚባሉት ምንድናቸው ከተባሉ ኦራል ሶርስስ are specially valuable to study and document the history of non-literate societies ይሄ በጣም ጠቃሚ ነው ኦራል ሶርሶች ማለት ነው ወይም ደግሞ በቃል የሚተላለፉ ነገሮች በጣም ጠቃሚ ናቸው በተለይ ያልተማረውን ህብረተሰብ ወይም ደግሞ ብዙውን ጊዜ ያው መጻፍ የማይችል ነው እንግዲህ ባሁን ጊዜ ያልተማረ የሚባለው ግን ስለዚህ እነዚህ ነን ሊትሬት ያልተማሩትን ህብረተሰቦች በምን ሊያስተላልፉ ይችላሉ ታሪካቸው ማለት ነው በኦራል ወይም በቃል ሊያስተላልፉ ስለሚችሉ የነሱ እሱ አካባቢ እዛ ያልተማሩበት ያለበት ሶሳይቲውን ለማጥናት በጣም ይጠቅመናል ማለት ነው ስተዲ ለማድረግ ኦልሶ ደግሞ ስተዲ ማርጎ ዶክመንታይዝ ለማድረግ ወይም ደግሞ በዶክመንት ለመቅረጽ ለመጻፍ ማለት ነው የተማረ ካለ ያንን ካልተማሩት ጠይቆ በቃል ያለ ስለሚረሳ በጽሁፍ ያለ ስለሚወረስ ደግሞ በጽሁፍ ነገር ለመቀየር ይሞክራል ማለት ነው ስለዚህ ስፔሻሊ ይሄ በነን ሊትሬት ሶሳይቲዎች ላይ ይጠቅማል ማለት ነው ይሄ ኦራል ሶርሶች oral sources can be primary and secondary sources ይሄንን እንዳረሱ ፕራይመሪም ሶርስ ሊሆኑ ይችላሉ ሰከንደሪ ሶርሶችም ሊሆኑ ይችላሉ oral ሶርሶች ማለት ነው ይሄንን እንግዲህ ፕራይመሪ ኤንድ ሰከንደሪ ሶርሶች መሆን ይችላሉ መጽሐፋችሁ ላይ ያለችም እቺን ነገር እንዳረሷት ፕራይመሪም ሰከንደሪ ሶርስም ሊሆኑ ይችላሉ ማለት ነው by this method people transmit information from one generation to another ከአንደኛው ጀነሬሽን ወደ ሌላኛው ጀነሬሽን በዚህ ሜትር ሊያስተላልፉ ይችላሉ ፒፕሎች ወይም ደግሞ ሰዎች ይሄንን ሂስትሪውን ከአንዱ ጀነሬሽን ወይም ደግሞ ከአንዱ ትውልድ ወደ ሌላኛው ትውልድ ሊያስተላልፉት ይችላሉ ማለት ነው በዚህ በኦራል ትራዲሽን አልኩኝ በኦራል ሶርሶች ሊያስተላልፉት ይችላሉ ማለት ነው በኦራል ሶርሶች ሊያስተላልፉት ይችላሉ ማለት ነው for the history of Ethiopia and the Horn ለሆርንና ለሂስትሪ ኦፍ ኢትዮጵያ ወይም ደግሞ ለኢትዮጵያና ለሆርን ሂስትሪያቸው የምንጠቀመው ግን ሂስቶሪያንስ ዩዝ ኤ ኮምባይኔሽን ኦፍ ሶርሰስ ፕራይመሪን ብቻ አይደለም የሚጠቀሙት ሰከንደሪን ብቻ አይደለም የሚጠቀሙት ኦራልን ብቻ አይደለም የሚጠቀሙት ሁሉንም በኮምባይኔሽን ነው የሚጠቀሙት ማለት ነው ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ለማጥናት ማለት ነው however whatever the source of information primary or secondary written or oral the data should be subjected to critical evaluation before used as evidence እንደ ኤቪደንስ ከመወሰዱ በፊት
ያ ኢንፎርሜሽን ፕራይመሪ መሆን መቻል አለበት ፕራይመሪ ሊሆን ይችላል ሰከንደሪ ሊሆን ይችላል የተጻፈ ሊሆን ይችላል ወይም ደግሞ ኦራል ያልተጻፈ ሊሆን ይችላል በቃል ያለ ሊሆን ይችላል ግን ደግሞ የፈለገውን ቢሆን ይሄ ሶርሱ ግዴታ ምን መሆን አለበት ኢቫሉዌት መሆን መቻል አለበት ኢቫሉዌት መደረግ መቻል አለበት ወይም ደግሞ ቼክ አፕ መደረግ መቻል አለበት ወይም ደግሞ ኤግዛማይን ልናደርገው ይገባል ቴስት ልናደርገው ይገባል ቢፎር ከዩዝድ አስ ኤቪደንስ እንደ ኤቪደንስ ወይም ደግሞ እንደ አንድ ማስረጃ ከመጠቀማችን በፊት እሱን ኢቫሉዌት ማድረግ መቻል አለብን ማለት ነው ለምሳሌ እንዴት ነው ኢቫሉዌት የምናደርገው ስንል ፕራይመሪ ሶርሶችን ከሆነ ሰከንደሪ ሶርሶችን ኦራል ዳታዎችን እንዴት ኢቫሉዌት ማድረግ እንችላለን ካልን primary sources have to be verified for their originality and authenticity because sometimes primary sources like letters can be forgot ስለዚህ verified መሆን አለባቸው ወይም ደግሞ ቼክ መሆን አለባቸው ኦሪጂናሊቲያቸው ወይም ደግሞ ኦሪጂናል ናቸው ወይ የሚለው ነገር ሁለተኛው ደግሞ authenticity ወይም ደግሞ እውነተኛ ናቸው ወይ የሚለው ነገር ቼክ መደረግ መቻል አለበት ይሄ ደግሞ ከምን አንፃር ነው አንዳንድ ሌተሮች forgot ሊሆን ይችላል ወይም እየተረሱ ሊመጡ ይችላሉ ስለዚህ ከሱ አንፃር ኦሪጂናሊቲያቸውና አውተንቲሲቲያቸው መታየት መቻል አለበት ፕራይመሪ ሶርሶች ማለት ነው ሰከንደሪ ሶርሶች ደግሞ have to be examined for the reliability of their reconstructions እንዳወራ ነው ሰከንደሪ ሶርሶች based on primary ሶርሶች ናቸው ስለዚህ ከፕራይመሪ ሶርሶች የተቀበሉት ነገር ሪኒየብል ነው ወይ የሚለውን ኤግዛሚን እናደርጋለን ማለት ነው ወይም ደግሞ ትክክለኛ ነው ወይ ሪኒየቢሊቲ አለው ወይ የሚለውን ነገር እዚህ ጋር ኤግዛማይን ማድረግ መቻል አለብን ማለት ሰከንደሪ ሶርሶች ላይ ኦራል ዳታዎች ላይ ደግሞ may lose its originality and authenticity due to distortions through time therefore it should be cross checked with other sources ስለዚህ ይሄ ኦሪጂናሊቲውን ወይም authenticity-ውን ወይም እውነተኛነቱን due to distortion ወይም ደግሞ ቅድም እንዳወራ ነው በቃል ያለ ይረሳል በጽሁፍ ያለ ይወረሳል ነው ስለዚህ በቃል ያለ ነገር ከጊዜ ወደ ጊዜ በሚተላለፍበት ጊዜ እየተረሳ ይመጣል ስለዚህ ዲስቶርሽን ሊያጋጥመው ይችላል ወይም ደግሞ መረሳት ሊያጋጥመው ይችላል ስለዚህ ከድሮ ከነበረው ጋር ከተለያዩ ሰዎችን በማስተባሰብ ክሮስ ቼክ ማድረግ ያስፈልጋል ማለት ነው የድሮ የነበረውን ለማወቅ ክሮስ ቼክድ ማድረግ መቻል አለብን with other sources ማለት ነው ከተለያዩ ሶርሶች ጋር ክሮስ ቼክድ ማድረግ መቻል አለብን ማለት ነው ስለዚህ ሶርስ ኦፍ ሂስትሪ ይሄ ነው እንግዲህ ፕራይመሪ ሶርስን አይተናል ሰከንደሪ ሶርሶችን ኦራል ሶርሶችንም ለማየት ሞክረናል ስለዚህ በዚህኛው ሌሰን ያወራነው ሶርስ ኦፍ ሂስትሪ ነው ማለት ነው ስለዚህ ይሄ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ሼር ኮሜንት ማድረግ እንዳረሱ ኤኒ አስተያየት ወይም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ መጻፍ ትችላላችሁ እንዲሰራላችሁ የምትፈልጉት ፖርሽንም ካለ ሳብጀክት ካለ እንድትነግሩን እኛም ያስተካከልን እንሰራለን ማለት ነው ስለዚህ ፕሊዝ ሰብስክራይብ አርጉ ይሄን ለእናንተ ለመስራት እኛም ጊዜ ይፈጅብናል ያው ግን እናንተ እንድትጠቀሙ በማለት ነው ይሄንን ነገር የምንሰራውና ፕሊዝ ሰብስክራይብ አርጉ ለእናንተ አንድ በተን መጫን ነው ለኛ ግን በጣም ይጠቅመናልና ፕሊዝ ሰብስክራይብ እንድታረጉ በዚህ ቲዩቶሪያልም እንድትጠቀሙ እመክራችኋለሁ ቅድም እንዳልኳችሁ ሊንኩን ይሄንን ፒዲኤፍ የምትፈልጉት ከሆነ ሊንኩን ከታች አስቀምጥላችኋለሁ ቴሌግራም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ ማለት ነው ይመቻችሁ